አሜሪካ በቬንዙዌላ ባህር ዳርቻ አንድ ነዳጅ ጫኝ መርከብን መያዟን ተከትሎ ቬንዙዌላ ድርጊቱን የባህር ወንብድና ስትል መቃወሟ ተሰምቷል። በአሜሪካና በቬንዙዌላ መካከል ያለው ውጥረት እያየለ በመጣበት በዚህ ወቅት ፕሬዚዳንት ትራምፕ ግዙፉን ነዳጅ ጫኝ መርከብ አሜሪካ እስከነ ነዳጁ እንደምትወርሰው ነው የተናገሩት። ይህን ተከትሎም አሜሪካ ከዚህ በፊት ማዕቀብ የጣለችባቸው ተጨማሪ 30 የቬንዙዌላ ነዳጅ ጫኝ መርከቦች ስጋት ውስጥ መውደቃቸው ነው የተነገረው። ሪፖርተራችን ዘነበይሉ በዚሁ የላቲን አሜሪካ ፖለቲካዊ ውጥረት ዙሪያ ትንታኔ ያሰናድቷል። ወደዛው እናልፋለን። የትራምፕ አስተዳደር በላቲን አሜሪካዊቷ ቬኔዙዌላ ላይ እያሳደረ ያለው ጫና ከቀን ወደ ቀን እየተባባሰ በቀጠናው ያለው ፖለቲካዊ ውጥረትም እየተካረረ መምጣቱ ይነገራል። በእርግጥ ፕሬዚዳንት ትራምፕ የሀገሪቱን ፕሬዚዳንት ኒኮላስ ማዱሮን በአደንዛዥ ዕፅ አዘዋዋሪነት ቢወነጅሉም አንዳንዶች ግን ከቬኔዙዌላ በላይ አደንዛዥ ዕፅ የሚያመርቱ ሀገራት መኖራቸውን በመጥቀስ ዋሽንግተን በቬኔዙዌላ እምቅ የነዳጅ ሀብት ላይ አይኗ ስለማረፉ ይናገራሉ። ታዲያ ዋሽንግተን በካራካስ ላይ ጫና ለማሳደር ዙሪያ ገባዋን እስከ አፍንጫቸው የጦር መሳሪያዎች በታጠቁ ወታደሮችና መርከቦች ብታጥርም የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ግን በዳንስና በዜማ በመታጀብ ሰላም ይሻለናል በማለት ላይ ይገኛሉ። Don't worry, be happy. La 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 la. Don't worry, be happy. La 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 la. Just peace, not war. Beat alone. ቀደም ሲል የቬኔዙዌላን አየር ክልል ከማንኛውም የአየር በረራ ዝግ እንዲሆን ያደረጉት ፕሬዚዳንት ትራምፕ አሁን ደግሞ አደንዛዥ እስከ ጫኑ ትንንሽ መርከቦች ወደ ነዳጅ የጫኑ ግዙፍ መርከቦች ፊታቸውን አዙረዋል። ፕሬዚዳንቱ ዛሬ ሰበር ብለው ለአሜሪካውያን ይፋ ያደረጉት ዜና የአሜሪካ ወታደሮች አንዲት ነዳጅ የጫነች የቬኔዙዌላን መርከብ በቁጥጥራቸው ስር መዋላቸውና ፕሬዚዳንቱ ጭምብል የለበሱና ዘመናዊ የጦር መሳሪያዎችን የታጠቁ ወታደሮች ከሄሊኮፕተር ላይ በቀጭን ገመድ ወርደው ወደ መርከቧ ሲገቡ የሚያሳይ ቪዲዮ አጋርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጉዳዩ በሰጡት መግለጫ ወታደሮቻቸው የያዟት ነዳጅ ጫኝ መርከብ በጣም ግዙፍ መሆኗን የጠቀሱ ሲሆን ከዚህ ቀደም ይህን ያህል ትልቅ መርከብ ተይዞ አያውቅም ብለዋል። እንደምታውቁት በቬንዙዌላ ድንበር አካባቢ አንድ መርከብ በቁጥጥር ስር አውለናል። በጣም ግዙፍ የነዳጅ መርከብ ነው። እስካሁን ይዘናቸው ከምናውቃቸው የነዳጅ መርከቦች ሁሉ ግዙፍ መርከብ ነው በመጠኑ። ፕሬዝዳንቱ ስለ መርከቧና ስለ ጫነችው ነዳጅ ዕጣ ፈንታ በጋዜጠኞች ተጠይቀውም ከዚህ በኋላ መርከቡም ሆነ ነዳጁ የአሜሪካ ስለመሆኑ ገልጸዋል። የቬኔዙዌላ መንግስት ይህ የትራምፕ አስተዳደር ድርጊት ዓለም አቀፍ የባህር ወንብድና ነው ሲል አውግዞታል። ድርጊቱም የአሜሪካ መንግስት ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማውረድ የሚያደርገውን ግፊት የሚያጠናክር ነው የሚሉ ድምጾች ከካራካስ ተሰምተዋል። ከዚህ ድርጊት ቀደም ብሎ ፕሬዝዳንት ማዱሮ በሰጡት መግለጫ ሀገራቸው በአሜሪካ የነዳጅ ቅኝ ተገዢ ልትሆን አትችልም ብለው እንደነበር ቢቢሲ ዘግቧል። የአሜሪካ መንግስት እንደሚለው መርከቧ ማዕቀብ ለተጣለባቸው ኢራንና ቬኔዙዌላ ድፍድፍ ነዳጅ ስታመላልስ የቆየች ናት። ከፈረንጆቹ 2019 ጀምሮ ቬኔዙዌላ በአሜሪካ ማዕቀብ የተጣለባት መሆኑን ተከትሎ የነዳጅ መርከቦቿን በሌሎች ሀገራት ሰንደቅ ዓላማና በተሳሳተ አድራሻ ለማንቀሳቀስ መገደዷ ይነገራል። ታዲያ በዚህ የአሜሪካ ማዕቀብ ሰበብ በድብቅ ነዳጅ የሚያመላልሱ 30 መርከቦች ያሏት ቬኔዙዌላ አሁን ላይ መርከቦቹን ከአሜሪካ ወታደሮች እይታ ወይ ማራቅ ወይም የመወረስ አጣብቂኝ ውስጥ መግባቷ ነው የሚገለጸው። አሁን ላይ 80 የሚደርሱ የነዳጅ መርከቦች ወይ ወደ ቬኔዙዌላ እያቀኑ ነው ወይ ከቬኔዙዌላ ሊንቀሳቀሱ ነው የሚለው ሮይተርስ ስለ ዕጣ ፈንታቸው አሁን ላይ እርግጠኛ ሆኖ መናገር እንደማይቻል ነው የዘገበው። ባሳለፍነው ማክሰኞ 2 የአሜሪካ የጦር ጀቶች በቬኔዙዌላ ባህረ ሰላጤ አካባቢ ለ40 ደቂቃዎች የቆየ ቅኝት ማድረጋቸው የሚታወስ ሲሆን የአሁኑን የዋሽንግተንን እርምጃ ከቬኔዙዌላ ውጪ እስካሁን በይፋ ያወገዙ ሀገራት እምብዛም መሆናቸው አነጋጋሪ ጉዳይ ሆኗል። ሆኖም የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ ይህን ድርጊት ከተቃወሙት መሪዎች መካከል አንዱ ሲሆኑ ፕሬዝዳንት ትራምፕ በምላሹ ይህን ብለዋል። ኮሎምቢያ እኮ በርካታ መጠን ያለው አደንዛዥ ዕፅ ታመርታለች። ብዙ ማምረቻ ነው ያላቸው። እንደምታውቁት እነዚህን አደንዛዥ ዕጾች ወደ አሜሪካ በመላክ ይሸጣሉ። ስለዚህ አርፎ ካልተቀመጠ ቀጣዩ እሱ ይሆናል። ቀጣዩ ኢላማችን እሱ ሊሆን ይችላል። ያዳምጣል ብዬ አምናለሁ። Please, just peace.